በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦሪት ዘሌዋውያን ምዕራፍ 22 ከቁጥር 1 እስከ ፍጻሜ ምዕራፍ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። የእስራኤል ልጆች ለእኔ ከሚቀድሷቸው ከቅዱሳን ነገሮች ራሳቸውን እንዲለዩ የተቀደሰውንም ስሜን እንዳያረክሱ ለአሮንና ለልጆቹ ንገራቸው። እኔ እግዚአብሔር ነኝ። እንዲህ በላቸው፣ ማናቸውም ሰው ከዘራችሁ በትውልዳችሁ ርኩሰት እያለበት የእስራኤል ልጆች ለእግዚአብሔር ወደሚቀድሱት ወደ ቅዱስ ነገር ቢቀርብ ያ ሰው ከፊቴ ተለይቶ ይጥፋ። እኔ እግዚአብሔር ነኝ። ከአሮን ዘር ለምጽ ወይም ፈሳሽ ነገር ያለበት ሁሉ ንጹሕ እስኪሆን ድረስ ከተቀደሰው አይብላ። ከበድንም የተነሳ ርኩስ የሆነውን ወይም ዘሩ ከእርሱ የሚፈስበትን የሚነካ ወይም የሚያረክሰውን ተንቀሳቃሽ ወይም በሁሉ አይነት የረከሰውን ሰው የሚነካ፣ እነዚህን ሁሉ የሚነካ ሰው እስከ ማታ ድረስ ርኩስ ይሆናል። ገላውን በውሃ ካልታጠበ ከተቀደሰው አይብላ። ፀሐይም በገባች ጊዜ ንጹሕ ይሆናል። ከዚያም በኋላ እንጀራው ነውና ከተቀደሰው ይብላ። በእርሱም እንዳይረክስ የሞተውን አውሬም የሰበረውን አይብላ። እኔ እግዚአብሔር ነኝ። ቢያረክሷት እንዳይሞቱ ስለ እርሷም ኃጢአትን እንዳይሸከሙ ሕግን ይጠብቁ። የምቀድሳቸው እኔ እግዚአብሔር ነኝ። ልዩ ሰው ከተቀደሰው አይብላ። የካህኑም እንግዳ ደሞዘኛውም ከተቀደሰው አይብላ። ካህኑ ግን በገንዘቡ ባሪያ ቢገዛ እርሱ ይብላው። በቤቱም የተወለዱት ከእንጀራው ይብሉ። የካህንም ልጅ ከልዩ ሰው ጋር ብትጋባ እርሷ ከተቀደሰው ቁርባን አትብላ። የካህን ልጅ ግን ባሏ ቢሞት ወይም ብትፋታ ልጅም ባይኖራት በብላቴንነቷ እንደነበረች ወደ አባቷ ቤት ብትመለስ ከአባቷ እንጀራ ትብላ። ልዩ ሰው ግን ከእርሱ አይብላ። ማናቸውም ሰው ሳያውቅ ከተቀደሰው ቢበላ 5 እጅ ጨምሮ የተቀደሰውን ለካህኑ ይስጥ። የምቀድሳቸውም እግዚአብሔር እኔ ነኝና ከተቀደሰው በበሉ ጊዜ ኃጢአትንና በደልን እንዳይሸከሙ ወደ እግዚአብሔር የሚያቀርቡትን በእስራኤል ልጆች ዘንድ የተቀደሰውን ነገር አያርክሱ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለአሮንና ለልጆቹ ለእስራኤልም ልጆች ሁሉ እንዲህ ብለህ ንገራቸው። ከእስራኤል ቤት ወይም ከእናንተ መካከል ከሚቀመጡት እንግዶች ማናቸውም ሰው ስዕለቱን ሁሉ በፈቃዱም የሚያቀርበውን ሁሉ ለእግዚአብሔር ለሚቃጠል መሥዋዕት የሚያቀርበውን ቁርባን ቢያቀርብ ይሰምርላችሁ ዘንድ ከበሬ ወይም ከበግ ወይም ከፍየል ነውር የሌለበትን ተባዕቱን አቅርቡ። ነገር ግን አይሰምርላችሁምና ነውር ያለበትን አታቅርቡ። ማናቸውም ሰው ስዕለቱን ለመፈጸም ወይም በፈቃዱ ለማቅረብ የደህንነትን መሥዋዕት ወይም በሬን ወይም በግን ለእግዚአብሔር ቢያቀርብ ይሰምርለት ዘንድ ፍጹም ይሁን፣ ነውርም አይሁንበት። ዕውር ወይም ሰባራ ወይም ጉንድሽ
ወይም የሚመግል ቁስል ያለበት ወይም ከካም ወይም ቋቁቻም ቢሆን እነዚህን ሁሉ ለእግዚአብሔር አታቅርቡ። እነዚህንም ለእሳት ቁርባን በመሠዊያው ላይ ለእግዚአብሔር አታሳርጉ። በሬው ወይም በጉ የተጨመረበት ወይም የጎደለበት ነገር ቢሆን ለፈቃድ መሥዋዕት ማቅረብ ትችላለህ፣ ለስዕለት ግን አይሰምርም። የተሰነጋውን ወይም የተቀጠቀጠውን ወይም የተሰበረውን ወይም የተቆረጠውን ለእግዚአብሔር አታቅርቡ። በምድራችሁም እነዚህን አትሰዉ። ከእነዚህም ከእንግዳ ሰው እጅ ለአምላካችሁ እንጀራ አታቅርቡ፣ ርኵሰትም ነውርም አለባቸውና አይሰምሩላችሁም። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። በሬ ወይም በግ ወይም ፍየል ሲወለድ 7 ቀን ከእናቱ ጋር ይቀመጥ። በስምንተኛውም ቀን ከዚያም በላይ ለእግዚአብሔር የእሳት ቁርባን የሰመረ ይሆናል። ላም ወይም በግ ብትሆን እርሷንና ልጇን በአንድ ቀን አትረዱ። የምስጋናንም መሥዋዕት ለእግዚአብሔር ስትሰዉ እንዲሰምርላችሁ ሰውለት። በዚያው ቀን ይበላል። ከእርሱ እስከ ነገ ምንም አትተዉ። እኔ እግዚአብሔር ነኝ። ትእዛዛቴን ጠብቁ አድርጉትም። እኔ እግዚአብሔር ነኝ። የተቀደሰውንም ስሜን አታርክሱ። እኔ ግን በእስራኤል ልጆች መካከል እቀደሳለሁ። የምቀድሳችሁ አምላካችሁም እሆን ዘንድ ከግብፅ ምድር ያወጣኋችሁ እግዚአብሔር ነኝ። እኔ እግዚአብሔር ነኝ። ይቆየን። ወስብሐት ለእግዚአብሔር።